ሰማይኔ ፍቅር ላንተ ቴክስት ልካለው ብዬ ተሳስቼ ለአባቴ ላኩላቸው። ምን ብለሽ? ያው በጣም ስለናፈከኝ ዛሬ አብረን ነው የምናድረው፣ ቸኮሌት መግዛት ደግሞ እንዳትረሳ ብዬ ተሳስቼ ለሳቸው ላኩላቸው። በጣም ነው ያፈርኩት። አሁን አንብቦት ከሆነ እና ቴክስቱን አንብቦት ይመጣል ብለሽ ፈርተሽ ነው? መተናል። እስከ መቼ ነው እያከኩ ምኖረዋ? የሰለጠኑት ሀገር ቻይና ብትል አውስትራሊያ ብትል አሜሪካ ብትል ባላቸው ነገር ነው በቃ እየሰሩ የሚኖሩት። በቃ ይቺ 300 ብር ተከራይቻለሁ የኢትዮጵያን ሕዝብ አስደምሜ ትርፌ ነው ማገኘው ይላል አባቴ። ነው ያጥበብናት ሸዋ በላት እኮ ድረሽላት እንጂ ልትበይ። አረ ምን ድሮም ኢትዮጵያ ውስጥ ጥበብ ያለው ሰው ምንም አይቀር። ነስኪ አታዛሩ እንዴ ነሽ በእናትህ ብለበለ መድፍ ባደጉት ሀገራት እኮ የኛ ወደ ኢትዮጵያ አስገባ ነው እንዴ? ምንድነው መድፍ? በቃ ላቀንቅንልሽ እና ኢትዮጵያ ውስጥ የተመቸሽን ዘፈን ንገሪ፣ ፏል አድርግሽና የሆነ ነገር ትወርጅልኛለሽ። መልካም እንደዛ ከሆነ የማን ነው? የቴድሮስ ታደሰና የስቲፋኖስ ቶማስ ማሻፕ ያደርጉትን ዘፈኝ። ምንም ችግር የለውም አባቴ የፈጠነ ዘፍናለሁ ብለህ እዚህ ነው ክላክስ ታወጣለህ እንዴ? ማለት ነው ጉንፋን እኮ ይዞኝ ነው እዚህ እና ዘፈን እንጂ በስነ ስርዓት። እሺ አንዴ ብቻ አድድ ስጪ። ጉንፋን ነው በእናትሽ። ለሊት ስቱዲዮ ስለነበር እኔ ልጅ ነው በእናትህ። ይሄሽ ነው መዘፍንልሽ አሁን ብራዘሬ እንዳትለኛሁ ፍቅርሽ ይረታ መላሳት አይለኔ። ምንድነው ወንድሜ ምንድነው? ግማታ አይደለም እኮ ሰላም ደንበኛ መጣል። አባብዬ ይግባ። አባብዬ በርሶ መጀን አባብዬ ያው ቃሌን አክብሬ እንደባለፈው መጥቻለሁ። አባብዬ ምን ፈልጋ መቼም አረሷትም ያችን ነገር ያው 30 አመት ሞልኝ ምንም ብር የለኝም። ሀፍቷን እንደው ብሯን ቢያመጡ ይገኛል። አዎ እና ብሯን እንዴት አረጉልኝ? አፍቷን ተሳክቶልህ? ይሄንን ወስደህ ጠጣ። እሺ እና ምን ይዤ ልምጣሽ? አንድ ጥቁር በግ። እሺ ችግር የለውም። እሺ አባብዬ እሺ። ሄሎ ጤና ይስጥልኝ። የሬድ አገልግሎት ፈልጌ ነበር። መነሻዎት ከየት ነው? መነሻ ማንኛውም ባለፍት ከሊስትሮ ነው እንጂ በቡና ሱስ ሰው ህይወቱን ማጣት ይብጣ። የቡና ሱስ በቃ ለምን አይቀርም? 1000 ምናምን ለምን ወጥቶ ለምን ይጠጣል? ለምን አይቀርም? ፈቀር ብሎ ለምን አይቀርም? የቡና ሱስ የሚባል ነገር አባቴ ሳስበው የቡና ሱስ የሚባል ነገር እንቀር ለምን አይደለም? ጥያቄው እኮ 1000 ምናምን ብር ይገዛ ማን ነው የሚጠጣ? ወይ ቅርታ ከንቡን ነው ይቅርታ የጠየቁት። አንተ ሰው መስለኝ እኮ ነው ይቅርታ የጠየቁ። ለካ ግብነ እንዴ እንዴ ቆይ ምንድነው? እንዴ ፍቅር ምንድነው? ሰርፕራይዝ አለኝ እኔ ቆንጆ። እስካሁን ድረስ ደሃም ስራም የሌለው ሰው መስዬ የቀረብኩሽ ለገንዘቤ እንዳልቀረብሽን ለማወቅ ብዬ ነበር። የእውነት የፍቅር ሰው እንደሆንሽ አስመስከረሽልኝ። እና ሀብታም ነህ? የ5000 ብር ደመወዝተኛ ነኝ ከኮሚሽን ውጭ። ያኔ ትዝ ይልሻል ረጅም መንገድ በእግርሽ እያስጓዝኩሽ መሀል መንገድ ላይ ሽንትሽ መጥቶ መሸኝበት ቦታ እስክትደርሺ ያየሽው ስቃይ። መኪና የህዝብ ሸኖ ቁልፍ። ከዚህ በኋላ እንደ ልብሽ ትሸኛለሽ። ገና ምን አይተሽ? አንቺ ብቻ ከዚህ በላይ አስደስችኝ እንጂ የዓለምን ቁልፍ ነው የምሰጥሽ። የትዬ ዓለምን እትዬ ዓለም ቤት የሚጠብቅላቸው ሰው ይፈልጋሉ። የዱዌ ክፋቱ ከሰው ማጣላቱ አለ። በዛ ትቀየሳለህ። እኔን ስታይ እዳም እኮ ይከፈላል እየሰነበቱ አይኑን ማፍጠው ይቀራል። ትዝብት እሱ ለኔ ተው። ምን ፈልገህ ነው? ያለብኝን ብድር በሙሉ ንገረኝ። ልከፍል ነው? ንገረኝ። የምፈልገው እሱን አይደል እንዴ? ንገረኝ። ዛሬ ምን አይነት ፕሮግራም አለኝ መሰለህ? እሺ ከአብሮ አደግ ጓደኞቼ ጋር ልገናኝ ነው። እሺ እና ቀኑን ሙሉ ሳያልበኝ ነው መዋል የምፈልገው። እሺ ወይ በሌመን ፍሌቨር ውስጥ በሌመን። እሺ እንካ ያዝ እንግዲህ። እሺ በቃ እነንም አንድ ላይ አድርገህ ጻፈው። ምን አንድ ቀጣይ ሳምንት አንድ ላይ አድርገህ። ይሄ ሁሉ ስተርት የነበረው ለምንድን ነው? ምንድነው? ከፍላለሁ። እኔ በኔ ነው እንዴ? ይደረዛ ዱቢያ ራስ ዱቢያ ውሃ ስላልነበረች በጆክ ነው ሻወር የምንወስደው። አቤት ሰውነት ካይን ያወጣ። እሺ መጣ። ሰላም ነው። እንዴት ነህ? ያለብኝን ድምር በሙሉ ንገረኝ። ልከፍል ነው የመጣው መሰለኝ በሙሉ። እሺ ቴንክ ዩ። ይኸውልህ አጠቃላይ 5000 ብር 5000 ብር ነው አንተ። አሁን ጓደኞቼን ሳገኝ ሻይ ቡና ማለት አይቀርም። በሉ ጥሩ ነው። በሉ ሄጄ ደግሞ ባይተዋር ከመሆንበት 500 ብር ስጠኝና ቀጣይ ሳምንት አንድ ላይ አድርጌ እሰጥሃለሁ። ምን 500 ብር ብቻ ቀጣይ ሳምንት አንድ ላይ አድርጌ ብድር? አዎ
ካሽ ልስጥ ወይስ ሞባይል ባንኪንግ ላድርግልህ? አይ ካሽ በካሽ አድርገው መሽረጥ አድርጌ እንዳስደነግ ይደረዳ አንተም እንደበደሪ አባ እየጠሩ ከሰማኝ መንገድ ላይ አይደል ሳይ መሰለኝ ያለፈው ሳምንት እናንተ ቤት ሽንት ቤት ለመምጣት መተን ነበረ። እንጃ ሰው ረሳለሁ እንጃ አላወኩም። አዎ ብቻ እናንተ ጋር ከመጣን በኋላ መኪናችን ተበላሸ። ምን ታዲያ አልሰማኝም? የእናንተን ከመጠጥን ከጨረስን በኋላ ነው መኪናችን የተበላሸው። ኮመን ላርግ ለዚህ ነው ጠርተህ እንትን አልክ። ምን ታዲያ ነው ወንድሜ የዛ ቀን አንድም ለስለስ ያለ ነገር አልመጠጠንም። እንዳለ ኮረት ቅርጹ ነበረው ሲገባውላ ቅርጹ ይታይ ነበር እንዳለ። ምን ላርግ ታዲያ ሰው መርጦ አይጸዳዳም እኮ። ምንድን ነው የምትለኝ ወንድሜ? እየሰማኸኝ ነው? ፓይፕ ተበላሽቶብናል። ውስጥ የተቀረቀረ ነገር አለ። ሶ ወይ አሰራልን። ለነገሩ ያንተን እንትን ማን ይነካልና ጎርግረ ወይ አውጣለን። ጎርጉረ ይላል እንዴ? ኧረ ገንዘብ ይሰጣል። ምንድን ነው ስንት ብር ነው የምፈልገው? ምንድን ነው ማሰር? በቃ ያዝ። በዚህ ነው የምናሰራው። ጭራሽ ጎርጉረ ይላል። በቃ አሰራ በሱ። ምን አይነቱ ነው? ለቤተሰቦችም ነገራችሁ። እሺ ቆስጣ ምናምን ነገር ተመገቡ እንዳለ። የለም እኮ እንደዚህ የደረቀ የለም እንደናንተ ማቻይ ይሁን ውጣ ጥያቄ መመለሻ እንዳታጣ ድርጅቱንና ስራዬን ብዬ ነው። አንተ ሰውዬ ነገር አንተ ከበርቲ ሰገጤ እየተጫወትን እየተሳቅን ለጨዋታ ለቀልድ ነው ያልኩት። ሆና ስላልተማርክ ማይም ስለሆንክ ትጫወታለህ። ከበደ የፍሪጅና የቤት እቃዎች ጥገና። ትክክል ነሽ። ከበዶሽ ነን ሁለታችሁ ናችሁ። ማይ አንተ መሪ ሲሻወደሽ አይደል? ይኸውልሽ ክብሩን ደረጃውን የጠበቀ ጥራቱን የጠበቀ ማይም ነው። መሪ የሚያዙን አትይ። ይኸውልሽ እኔ ነኝ ቴክኒካል ነገሮች የተማርኩ ምናምን ነኝ። ግሬድ 3 ድሮፕ አውት ነው። እንግሊሽ ይታይሽ ከሶስተኛ ክፍል ያቋረጠ መንጃ ፈቃድ ማውጣት ተጠቀሙ። አሁን ባስ ብዬ ራሴ መንጃ ፈቃድ አውጥቼ ስራ ቦታ ምናምን የተለያየ ቦታ ስጠራ ራሴ መንዳት ልጀምር ነው። ይሄ ልጅ ጎዳና ወደቀ ማለት አይደል? እና አህያ ነው መሪ ያዛ አህያ ነው። ሸወደሽ። እሺ ምንድነው የተበላሸብሽ? ፍሪጅና ቦይለር ነበር ያስቸገረኝ። ፍሪጅና ቦይለር በጣም ጥሩ። ፍሪጅ ስትይ ምን አስታውሽኝ? ከሳምንት በፊት አንድ ትልቅ ሆቴል ፍሪጅ ሰርተን ነበር። ምን እንዲያጋጥመን ጥሩ ነው። ከሳምንት በኋላ አልከሰሱ ነው። ለምን አላፊ እያቀዘቀዘ በ30 ሰከንድ ውስጥ ቢሮዎቹ እየፈነዱ ውስጥ ደስ ይላል። አዎ ማሞቂያ እዛው ሰራላችሁ። ለሆቴሏ ባለቤት ወይንሽ ትባላለች። ማሞቂያዋን ከሰራውላት በኋላ ትክዛለች። ሰርቼ ነው ታስል ምን አለ ይሄን ማሞቂያ ፊክስ እንደተደረገ የቀዘቀዘው ትዳሬ ቢሞቃለች። እኔ ደግሞ አስታራቂ አይደለሁም። ከባሏ ጋር ላስታረቃት አልቻልኩም። በባሏ ቦታ ገብቼ አሞኩኝ ነው ማለት ነው። እንሰራ ኤክስትራ አገልግሎት ምናምን እንደ ግዴታችን ነው። እኔ ደግሞ የሚቀዘቅዝም የሚሞቅም ታደርግልኝ በእውነት እና ከማሞቂያው በፊት እሺኛ ነው ያድራል በላቸው። እጅ ያቀሳስራለሁ። ደሞዝ የለም በዚህ ወር ታያለህ። ምን ሆነ ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነት ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ይህ ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ ተራ? አዎ። ድምፅህን ቀንሰውን ገብቼ ልተኛ ነው። አንደኛው የጠፋውበት ምክንያት አግብቼ ነው። እና እንደዚህ ነው እንደምታወሩት? መጣው። እሺ መጣው። ወይዬ መጣው። ለምንድን ነው የቆየው? እባክሽን ይቅርታ። ባልሽ እኮ ነኝ። ይኸው ወይ ጠፋብህ? ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣውኝ። እሺ የማንንም ኮልኮሌ አትሰብስብብኝ አልኩህ። ይቅርታ። ይኸው እናንተ ማረባ አንተ ናፍቄ ህይወት የተበላሸው። ይቅርታ በእናትህ ብቻ አንተ እየሄድኳ እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ ስማ አንተን ነው የፈለገች። ለምን? ምንም ችግር የለውም እኮ ልታወራ እፈልጋለሁ። ምንም ችግር የለውም። እሺ ምን አባል ሰራ መጣ? አይ እና ብለሃለሽ ብሎኝ ነው። የምትፈልገው ነገር አለ?